በማንቼ ግን በመድኃኔዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቃጠል በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ? ይሄን ባክ ፎር ይዘን ነው የምንቀጥለው። ፉልባክ እንላለን። በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል። ፉልባኮቻችን እንዴት ነው ብርግድግድ ምንድነው ያሁላ ክሮስ የሚደረገው? ምንድነው የሚሰሩት ሴንተር ባኮቻችን? በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ። የሚከላከሉ ቲሞች እንዴት ነው የምሰብረው? ጥግና ጥግ ላይ ትራያንግል ትሰራለህ። የታለ ትራያንግሉ? ወደ ቦክስ ውስጥ የሚጣል ኳስ ትጥላለህ። ቦክስ ተጫዋች አብዝተ ሄዲንግ ምናምን ተገጫ። የታለ ምንድነው መልስ ለሎ ብሎክ ቲሞች? ምንድነው ባክፎሩ ሃይላይን ማጓየር ሲያጠቃ ያያየን? በሄቨንና በማጓየር ልንቀጠል ነው። ዴሊክትና ሊቻ ብርጭቆ ናቸው። ገና ሌንዮሮ ልጅ ነው። ሄቨን ልጅ ነው። ፉልባ እንደዚህ ነው የምንቀጥለው። ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰረሻ። ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው። አታካብዲ ወራጅ ቡድን እንዴት ነው ማላካብለው? ላንቺ እኮ የሚከብድ ቡድን ነው። ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል? ተዚህ ላላ 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ። ስለማ ገና እሱን አላየኸው። ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ። ተረዳኝ አይደል? ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6-0 ነበር ማሸነፍሽ። ገባሽ አይደል? ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው? አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ? በእናትህ ገባር የጸባይ ዋንጫ በላ የለህማ ጸባይ ገባር። አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል። ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ። ማለት የኔ ቡድን ያሸንፋል፣ ያንቺ ቡድን ይለጠፋል። በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው። ምናቃት ማንቼ ኢዝ ባክ ገባር። አሁን ደግሞ ከነ ባሌ ባትን ለጠያልሽ ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማን ነው ገባር። 30 ሚሊዮን የሚገዛሽ ያጣሽው ተጫዋች ኢዝ ዘ ቤስት ፕሌየር። እሰይ አሁን ጥልቁ ከተሻል ተሰምጫለሽ ገና። በየአመቱ በእናንተ ምክንያት እኔ ጤናዬን ማጣት አለብኝ። እኔ ምን አይነት ድራግ እየወሰዳችሁ ምንድነው የምትቀሙት? ፕሪሚየር ሊግ መጀመሩን ራሱ እየሰሙ አይመስለኝም። የወዳጅነት ላይ እንኳን በጣም የሚያሳፍር ውጤት ሼምፉል ሃፍ ኢምባራስመንት እግዚአብሔር በጣም ውርደት ነው እንዴ። ፕሪሚየር ሊግ እኮ ነው። ከዚህ በኋላ አመቱ ሙሉ ጤናችን የሚወሰነው በእናንተ ነው፣ በ11 ተጫዋችና በማይክል ካሪክ እንዴ። አረ በመድኃኔዓለም እንዴ እኔ እኮ ግራ ገባኝ እኮ። ዶርጉ የምትባል ሰውዬ ዛሬ ጤነኛ ነህ? ሰከንድ ሃፍ እንዲመለስ አልፈልግም። ማይክል ካሪክ ዶርጉም የሚባል ሰውዬ ሰከንድ ሃፍ እንዲመለስ አልፈልግም። በጣም ያሳፍራል። አረ በመድኃኔዓለም አፍራ ትክፈት ማለት አረ ዩናይትድ አረ በቃ እንዴ ስንት 19ኛ ሆናችሁ እኮ አሁን ኮቨንትሪን ትናንት 3-0 ባናሸነፍላችሁ 20ኛ ነበር ምቶ። አንዳንዴ አመስግነኝ። ምን ሆነ ነው ምንም ነው ማትችሉት? ራሽፎርድን አስገብታችሁ ማን ራሽፎርድ ገና ሲያየው ቲማችሁን እንዴት እንዳስጠላው። አረ እኔ እኮ ላሊጋ በልቼ ነው የመጣሁት። በቃኛል። ምንም አትችሉም። ምንም ነው ማትችሉት። እግዚአብሔርን ማለት ነው። ብሩኖ ነው አሁን አይ ሰውዬ ነው አምና የፕሪሚየር ሊግ ያመቱ ምርጥ ተጫዋች ይበለው ይሄ ሰውዬ ነው። ቀሙት ቶሎ በሉና ሂዱና ቀሙት። እንዴት ነው ማትችሉ? እኔ ተናግሬያለሁ። ካሪክ ፋይንድ አውት ይደረጋላችሁ። ቀጣይ አመት ላይ ትክክለኛ ቲም ሆኖ ነው የሚመጣው። ከዛ ትንንሽ ቲሞች እንደ ትልቅ ቲሞች አክብረውት ዘግተው ነው የሚጮቱት። ዛሬ ተዘጋበት። ምንም አታመጡም። ምንም ነው ማታመጡት። የምር ይቅል እንኳን ሼስኮ እንደውም ገብቶ ሲዘል ነበር ብዙ ጊዜ ገብቷችኋል። ምንም ነው ያልቻላችሁት። ራሽፎርድ ትንሽ ተንቀሳቀሰ። እንደውም ሰከንድ ሃፍ ማን አትችሉም። ልንገራችኋ ምንም ነው ማትችሉት። አንድ ኳስ ነው የሞከራችሁት፣ የሚያስፈራ ኳስ እምቦይ የሞከረው ኳስ። አንድ ይሄ እዚህ ግባ የሚባል ኳስ ሳትሞክሩ ቀጥቅጠዋችሁ ከዛ አፉን ይከፍት ማን አይመጣውም። ይሄው እኔ አጨበጭባለሁ። ሃል ሲቲ ይችላል። በቃ ችለው ነው የፈለጉትን ይዘው ወጥተዋል፣ አሸንፈዋል። ማርያምን ይችላል። ወዲ አጨብጭባለሁ በኢየሱስ እኔ ገና ልንገራችሁ 1-0 ስንመራ ይሄ እንዴት ነው ነገር ማለት 2-0 ስንመራ ጨዋታው ከባድ ሊሆንብን እንደሚችል ኢቭን ልንሸነፍ እንኳን እንደምንችል አውቄው ነበር። ምክንያቱም ከሎ ብሎክ ቲም ጋር ቡድናችን
አይችልም በቃ አይችልም። ከሎ ብሎክ ቲም ጋር ጭራሽ 5 ተከላካይ እንዲ 5 አማካይና 4 አማካይና 5 ተከላካይ እንዲ ስጅር አድርጎ ተከላክሎ የሚጫወት ቡድን ጋር ጭራሽ ለባዶ እየተመራ ከባድ ነው። ማርያምን እኔ አንድ ነገር ልንገራችሁ። እኔ ካሪክ እኔ ሁለት ነገር እንዲያደርግልኝ ነው የምፈልገው። እኔ ከዚህ በኋላ የሚመጡትን ጨዋታዎች ማለት ነው በስነ ስርዓት ማየት እንድንችል በመጀመሪያ ደረጃ ይህን የመሀል ሜዳ ጥምረት ማየት አልፈልግም። ይህን የመሀል ሜዳ ጥምረትና ፓትሪክ ዶርጉ የሚባል ተጫዋችን ከዚህ በኋላ ሜዳ ላይ ማየት አልፈልግም። በቃ አይሰራም። ይሄ መሀል ሜዳ ክፍል አይሰራም። አይሆንም፣ በእውነት አይሆንም። ተሞከረ 2 ጨዋታ አይሆንም። በእውነት እኔ ድጋሜ ማየት አልፈልግም ይሄን የመሀል ሜዳ ጥምረትና ያ ዶርጉ የሚባሉት ተጫዋች ማለት ነው። ሌላው ደግሞ ኢኒዮስን በቻለው አቅም በቃ ተከላካይ መሀል ሜዳ መሀል ተከላካይ እንዲያስፈርሙለት ማድረግ ያለበት በቃ መለመን ያለበትን ነገር በሙላ ይለምን። ተንበርክኮም ቢሆን ማድረግ ያለበትንም ነገር አድርጎ ቢሆን ያስፈርም። እነሱ እንደሆነ ረስተውታል መሀል ተከላካይ ማስፈረም። ፉልባክ እና አጥቂ ነው እያሉ ያሉት አሁን ደግሞ የባሌባን ከጨረሱ በኋላ መሀል ተከላካይ ያስፈልገናል። ባለፈው አያችሁ እኔ ስንት ስልላቱ የነበረውን ነገር ዛሬ አያችሁት በደንብ። ማርቲኔዝ እና ዲላይት አይኖ ሲገቡ እኮ አክቲቭ ከሆኑ እኮ ይችላሉ፣ ጎበዞች ናቸው። ግን ሁሌ እነሱን አታገኟቸውም ግን ይችላሉ። ሃል ሲቲ በቃ ሪታኒ አጨብጭበት ማርያምን ይችላል። እንግዳ ተቀባይ ተከላካዮች አንድ ጊዜ እቺ ቪዲዮ ተመልክተን እንመለስ። እነ ካርሎስ ባሌባ ገና ሳይመጡ ቋሚ አሰላለፋችንን እንደዚህ አድርገን እንደዚህ የጠራ ቤንች አለን እያደረግ ቅጥቅጥ አድርገን አንደኛ ላይ እንደምንቀመጥ አልጠራጠርም። መጀመሪያዎቹ 2 የፕሪሚየር ሊግ ጨዋታዎች የተረዳነው ነገር ቢኖር ማንቸስተር ዩናይትድ እና አርሰናል በነበራቸው አቋም ይሄኛው የውድድር ዓመት ጀምሯል ማለት ነው። አዲሱ አዳጊው ሄል ሲቲ ክሊን ሺት አስመዝግቦ ማንቸስተር ዩናይትድን 2-0 በሆነ ውጤት ማሸነፍ ችሏል። ጨዋታውንም ከተመለከትን ከማንቸስተር ዩናይትድ በተሻለ ለግብ የቀረቡ ድሎችን ሲሞክሩ የነበሩት ሄል ሲቲዎች ናቸው። ጨዋታውን ማሸነፍ ይገባቸዋል ብዬ አስባለሁ። ማንቸስተር ዩናይትዶች አምናም ከዛ በፊትም የሚቸገሩበትን ነገር ከትናንሽ ቡድኖች ጋር በደንብ ብቃታቸውን ማሳየት ይቸገራሉ። ይህም ነገር በዚህኛው የውድድር ዓመት የሚቀጥል ይመስላል። ጋር እንግዲህ ማንቸስተር ዩናይትድ አዲሱን የውድድር ዓመት በሽንፈት ጀምሯል። 2-0 በሄል ሲቲ ተሸንፈዋል። እናንተስ ጨዋታውን እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አንድ ጊዜ እቺ ቪዲዮ ተመልክተን እንመለስ። እነ ካርሎስ ባሌባ ገና ሳይመጡ ቋሚ አሰላለፋችንን እንደዚህ አድርገን እንደዚህ የጠራ ቤንች አለን እያደረግ ቅጥቅጥ አድርገን አንደኛ ላይ እንደምንቀመጥ አልጠራጠርም። መጀመሪያዎቹ 2 የፕሪሚየር ሊግ ጨዋታዎች የተረዳነው ነገር ቢኖር ማንቸስተር ዩናይትድ እና አርሰናል በነበራቸው አቋም ይሄኛው የውድድር ዓመት ጀምሯል ማለት ነው። አዲሱ አዳጊው ሄል ሲቲ ክሊን ሺት አስመዝግቦ ማንቸስተር ዩናይትድን 2-0 በሆነ ውጤት ማሸነፍ ችሏል። ጨዋታውንም ከተመለከትን ከማንቸስተር ዩናይትድ በተሻለ ለግብ የቀረቡ ድሎችን ሲሞክሩ የነበሩት ሄል ሲቲዎች ናቸው። ጨዋታውን ማሸነፍ ይገባቸዋል ብዬ አስባለሁ። ማንቸስተር ዩናይትዶች አምናም ከዛ በፊትም የሚቸገሩበትን ነገር ከትናንሽ ቡድኖች ጋር በደንብ ብቃታቸውን ማሳየት ይቸገራሉ። ይህም ነገር በዚህኛው የውድድር ዓመት የሚቀጥል ይመስላል። ጋር እንግዲህ ማንቸስተር ዩናይትድ አዲሱን የውድድር ዓመት በሽንፈት ጀምሯል። 2-0 በሄል ሲቲ ተሸንፈዋል። እናንተስ ጨዋታውን እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ገና ፕሪሚየር ሊግ ሳይጀምር በሳቅ ልገሉኝ ነው። ትርፍዬ አይዞን ለጠፈሽ። እኔ እኮ አስቀድሜ ነግሬሻለሁ። የ8 ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹን ነው የምነግርሽ። ሸቀብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ። ማንዬ አቤት እዳችሁ። እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ። እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱን። ወይኔ ጣጣችሁ። የድርቤ ነጋቢ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌባ ፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔ ብላችሁ ስሙኝ። የምሬን ነው ብላችሁ በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ብላችሁ በዚህ ቪዲዮ ብዙ የማንቸስተር ዩናይትድ ደጋፊዎች እንዳይደብራችሁ፣ ማንቸስተር ዩናይትድ በዚህ ውድድር ዓመት ለዋንጫ አይፎካከርም። ጋይስ አይፎካከርም። ምን አይታችሁ እንደሆነ ማንቸስተር ዩናይትድ ለዋንጫ ይፎካከራል ስትሉ እንደነበር አላቅም። ዝውውሮቹ ምንም ነገር አይናገሩም። ኦፍ ኮርስ ባሌባ ይመጣል እና ደግሞ አንድ ጨዋታ ነው፣ ግን ከሃል ሲቲ ጋር ነው ጨዋታው። ጋይስ ማንቸስተር ዩናይትድ ባለው ስብስብ ሃል ሲቲ ማሸነፍ ነበረበት፣ ግን ደግሞ አልቻለም። ለምን? ማንቸስተር ዩናይትድ አሁንም ገና ያልተሰራ ለዋንጫ ለመፎካከር ብዙ የሚቀረው ቡድን ነው። ደግሞ አስታውሱ ማንቸስተር ዩናይትድ በዚህ ውድድር ዓመት 4
4 ውድድሮች ላይ ነው የሚጫወተው። ሶ አላቅም ቡድኑ ከዚህ በላይ ምንም ጥያቄ የለውም ይሻሻላል። ግን ደግሞ እንዳምነው አይነት ሲዝን ራሱ ካሳለፈ ለኔ ቦነስ ነው ጋይስ። ማንቸስተር ዩናይትድ ትልቅ ነው ኦፍ ኮርስ ትልቅ ነው። ማንቸስተር ዩናይትድ ጃጋራንት ኦፍ ኮርስ ጃጋራንት ነው። ግን ከረንት ፐርፎርማንስ እያወራን ከሆነ ማንቸስተር ዩናይትድ ለዋንጫ መፎካከር የሚችልበት ደረጃ ላይ አልደረሰም። በቃ ተቀበሉት። በከሉ ቀይሽ ደረሰ በከሉ